ህይወት ፊልም ቢሆን ኖሮ ያንተ ተቀናቃኝ ገጸ ባህሪ ማን ይሆን ነበር? ብዙ ጊዜ የራስህ ጠላት አንተ ራስህ ነህ። ይህ ራስን መቀበል የተሰኘው ድንቅ መጽሐፍም እንዴት ከሰዎች ከሁኔታዎችና ከዓለም ሳትጠብቅ ራስን በአግባቡ ተቀብለ ህይወትን በድንቅ መምራት እንደምትችል የሚያስተምር አስደናቂ መጽሐፍ ሆኖ አግኝቼዋለሁ። ይህ መጽሐፍ የ20ኛው ክፍለ ዘመን የስነ ልቦና ሰው አልፍሬድ ንድፈ ሐሳቦችን በመጠቀም በሚሊዮን በሚቆጠሩ ሰዎች ህይወት ላይ አስገራሚ ተጽዕኖ የፈጠረ ድንቅ መጽሐፍ ነው። አንተ ከተለወጥክ ዓለም ይለወጣል። ማንም ሰው ዓለምን ለአንተ ሊለውጥልህ አይችልም። ነፃ አስተሳሰብና ድፍረትን በመጠቀም ለዘመናት የተጫኑብህን ገደቦች አልፈ እውነተኛ ደስታ ታገኛለህ ይልሃል ይህ መጽሐፍ አንባቢያንን ወደ ደስታና ዘላቂ የህይወት ለውጥ ይመራል። በዓለም ላይ ያላቸውን ቦታ ማወቅ ለሚፈልጉ ሁሉ የተጻፈ መጽሐፍ ነው። ይህ መጽሐፍ ጨዋታ ቀያሪ መጽሐፍ ነው ሲል ሜሪ ክሌር ስለዚህ መጽሐፍ ያለውን አድናቆት ተናግሯል። ታላቁ ሲግመንድ ፍሮይድ፣ ካርል ዩንግ እና አልፍሬድ አድለር በስነ ልቦና ዓለም ውስጥ ገናና ናቸው። ይህ መጽሐፍ የአድለርን ፍልስፍና፣ ስነ ልቦናዊ ሐሳቦችና አስተምህሮዎች በፈላስፋና በወጣት ሰው መካከል በሚደረግ ውይይት መልክ በተለየ መልኩ ይዞ የቀረበ መጽሐፍ ነው። የአድለር ስነ ልቦና በአውሮፓና በሰሜን አሜሪካ ሰፊ ተቀባይነት ያለው ሆኖ ሰው እንዴት ደስተኛ ሊሆን ይችላል ለሚለው ጥያቄ ቀላልና ቀጥተኛ ምላሽ የሚሰጥ ቁልፍ አስተምሮ ነው። ይህ መጽሐፍ ህይወትን ቀያሪ ነው። አሁን ወጣቱ ልጅ አጅበን ከበሩ ወደ ውስጥ ዘልቀን እንገባና እናየዋለን። በጥንታዊ ከተማ ዓለም ያልተወሳሰበች እንደሆነችና ደስታ በሁሉም ሰው እጅ ላይ እንዳለች የሚያስተምር ፈላስፋ ነበር። በህይወቱ ደስታን ያጣ አንድ ወጣት የጉዳዩን ስረ መሰረት ለማወቅ ወደዚህ ፈላስፋ ይሄዳል። ይህ ወጣት ዓለም በተቃርኖ የተሞላች የተረበሸች እንደሆነች ያስባል። በዚህም ምክንያት ደስታ ለእርሱ የቅዠት ሐሳብ እንደሆነ በፍርሃት የታጀበው አይኑ ላይ ይታያል። ከዚህ መጽሐፍ ወደ መግቢያው ከማምራታችን በፊት ይህ አስደናቂ መጽሐፍ ለብዙዎች ተደራሽ መሆን እንዲችል ቪዲዮውን ላይክ በማድረግ እንደተለመደው እንጀምር። ወጣቱ እንዲህ ሲል ይጠይቃል። በድጋሚ የምጠይቅ ነገር ዓለም በሁሉ አኳያ ቀላል ቦታ እንደሆነች ታምናለህ? ፈላስፋው እንዲህ ሲል መለሰ፣ በሚገባ። ይህ ዓለም ብቻ ሳይሆን ህይወት ራሱ ከምትገምተው በላይ ቀላል ነው። ወጣቱ ታዲያ ይሄ ሐሳባዊ ወይም ምናባዊ መከራከሪያ ወይስ የሚሰራ ንድፈ ሐሳብ ነው? ማለቴ ማንኛውም የህይወት ገጠመኞቻችን ሁሉ ቀላል ነው እያልከኝ ነው? ፈላስፋው በትክክል ሲል መለሰ። ወጣቱ ይሁና፣ ነገር ግን ዛሬ እዚህ ለምን እንደመጣው ልግለጽልህ። በመጀመሪያ በዚህ ጉዳይ ላይ በቂ ምላሽ እስካገኝ ድረስ መሟገት እፈልጋለሁ። ከዚያ በኋላ ከተቻለ ከዚህ ንድፈ ሐሳብ እንድታፈገፍግ ነው የምፈልገው። ፈላስፋው በሳቅ መለሰለት። ወጣቱ ዝነኛ እንደሆንክ ሰምቼዋለሁ። ሰዎች መለወጥ እንደሚችሉና ዓለም ቀላል እንደሆነች እንዲሁም ሁሉም ሰው ደስተኛ መሆን ይችላል የሚለውን አስተምሮቱንና መከራከሪያውን ገሸሽ ማድረግ የማይቻል የተለየ ፈላስፋ እዚህ እንደሚኖር ሰምቻለሁ። ነገር ግን ይህ እይታ በፍጹም ተቀባይነት የሌለው ስለሆነ ነገሮችን በራሴ ማረጋገጥ ፈለግኩኝ። ከንግግር ውስጥ መስመር የሳተ ነገር ካገኘው እየነቀስኳቸው አስተካክላለሁ። ግን ይሄ ሊያናድ ይችላል ሲል ፈላስፋውን ጠየቀ። ፈላስፋውን መለሰለት፣ በፍጹም አጋጣሚውን በጸጋ እቀበላለሁ። እንዳንተ ካለ ወጣት ጋር ለማውራትና ከምትነግረኝ ሁሉ የተቻለኝን ትምህርት ለመቅሰም ስጠብቅ ነበር። ወጣቱ መለሰ፣ አመሰግናለሁ። ዝም ብዬ ልተው አልፈልግም። አመለካከትን አከብራለሁ። እናም የምታቀርባቸውን አማራጮች ለመመልከት ዝግጁ ነኝ። ዓለም እንዲሁም ህይወት ቀላል ናቸው የሚለው ሐሳብ ትክክል የሚሆነው በልጅነት መነጽር ሲቃኝ ብቻ ነው። ሕፃናት እኮ ምንም ኃላፊነት የለባቸውም። ለምሳሌ ግብር አይከፍሉም፣ ስራ አይሄዱም ወዘተ። ቤተሰቦቻቸው እንዲሁም ማህበረሰቡ ይጠብቃቸዋል። ስለሆነም ያለምንም ጭንቀት ለቀናት መቆየት ይችላሉ። የማያባራ ነገን እያሰቡ የፈለጉትን በማድረግ መኖር ይችላሉ። የደበዘዘ እውነታን የመመልከት ግዴታ የለባቸውም፣ የተከለከሉ ናቸው። ስለዚህ ለነሱ ዓለም ቀላል መሆን አለበት። ሆኖም ግን ሕፃናት ወደ አዋቂነት ሲሸጋገሩ የዓለምን ትክክለኛ ማንነት መጋፈጥ ይጀምራሉ። በአጭር ጊዜ ውስጥ የነገሮችን ትክክለኛ ማንነትና የሚፈቅድላቸውን ነገሮች ያውቃሉ።
አመለካከታቸው ተቀይሮ የማይቻል ነገር ብቻ ማየት ይጀምራሉ። የፍቅር እይታው ተቀይሮ በመራራ ሐቅ ይተካል። ፈላስፋው መለሰ፣ ገባኝ፣ በጣም የሚማርክ እይታ ነው። ወጣቱም አለ፣ ይሄ ብቻ አይደለም። ልጁ ሲያድግ ከሰዎች ጋር በሚኖረው የተወሳሰበ ግንኙነት ውስጥ ታስሮ ሁሉም አይነት ኃላፊነቶች ይጫኑበታል። በቤት፣ በስራ ቦታ፣ በማህበራዊ ግንኙነት ሁሉ የህይወት መልኳ ይሄ ይሆናል። በልጅነት አእምሮ የማይረዳቸው አድሎ፣ ጦርነትና እኩል አለመሆንን እየተረዳ ሲመጣ እነዚህ ጉዳዮች ገሸሽ ማድረግ አይቻልም እያለ ያስባል። ተሳሳትኩ? ፈላስፋው መለሰ፣ ጥሩ ይመስለኛል፣ እባክህ ቀጥል። ወጣቱም ቀጠለ፣ ጥሩ። ሃይማኖት በገነነበት ወቅት ቢሆን ኖሮ አስተምሮዎች ስለ መለኮት ስለነበር ምህረት አማራጭ መሆን ይችል ነበር። ትንሽ በማሰብ ብቻ እነርሱን መቀበል በቂ ይሆን ነበር። አሁን ግን ሃይማኖት አቅሙን ስለተነጠቀ በፈጣሪ ላይ ትክክለኛ እምነት የለም። መተማመኛ ስለሌለ ሁሉም ሰው በፍርሃትና ጥርጣሬ ተሞልቷል። ሁሉም ሰው እየኖረ ያለው ለራሱ ብቻ ነው። የምንኖርበት ማህበረሰብ ዛሬ ይህን ይመስላል። ስለዚህ በዚህ መሰረት ዓለም አሁንም ቀላል ነው ማለት ትችላለህ? ፈላስፋው መለሰ፣ በመናገረው ነገር ላይ ምንም ለውጥ የለም። ዓለምም ህይወትም ቀላል ናቸው። ወጣቱም ቀጠለ፣ እንዴት? ይሄ ድብልቅልቅ ያለ ተቃርኖ እንዳለው ማንም ሰው መመልከት ይችላል። ፈላስፋው መለሰ፣ ይሄ የሆነው ዓለም የተወሳሰበች ስለሆነ አይደለም፣ አንተ ዓለምን ውስብስብ ስለምታደርጋት ነው። ወጣቱም እኔ ሲል ጠየቀ። ፈላስፋው ቀጠለ፣ ማንኛችንም በተጨባጭ ዓለም ውስጥ ሳይሆን ራሳችን ትርጉም በፈጠርንለት ምናባዊ ዓለም ውስጥ ነው እየኖርን ያለነው። አንተ የምትከተለው ዓለም እኔ ከምከተለው በፍጹም ይለያያል። በመሆኑም የራስህን ዓለም ከሌላ ሰው ጋር ለመለዋወጥ አይቻልም። ወጣቱም መለሰ፣ ይሄ እንዴት ይሆናል? ሁለታችንም ተመሳሳይ ሀገር፣ ጊዜና ተመሳሳይ ነገሮችን በመመልከት ነው እየኖርን ያለነው አይደለም እንዴ? ፈላስፋው ቀጠለ፣ ስመለከት ወጣት ትመስለኛለህ፣ ግን ከጉድጓድ የወጣ ውሃ ጠጥተህ ታውቃለህ? ወጣቱ ቀጠለ፣ የጉድጓድ ውሃ? ትንሽ ቆየት ብሏል። አያቴ ቤት ጉድጓድ ውሃ ነበር። በሞቃቱ የበጋ ወቅት ከዚያ ጉድጓድ የሚቀዳው ንጹህና ቀዝቃዛ ውሃ በአእምሮዬ ይታወሰኛል። ፈላስፋው ቀጠለ፣ የጉድጓድ ውሃ ዓመቱን ሙሉ በተመሳሳይ የቅዝቃዜ መጠን ማለትም 60 ዲግሪ ላይ እንደሚቆይ ልታውቅ ትችላለህ። ይህ ተጨባጭ ቁጥር ነው። ልኬቱን የወሰደ ሁሉ ተመሳሳይ ውጤትን ያገኛል። ግን በሙቀት ወቅት ስትጠጣው ቀዝቃዛ ይመስልሃል። በቅዝቃዜ ወቅት ስትጠጣው ደግሞ ሞቃት ይመስልሃል። ምንም እንኳን ውሃው ተመሳሳይ ቢሆንም ውጤቱ ግን ክረምት ወይም በጋ በመሆን ላይ ይወሰናል። ወጣቱም አለ፣ ስለዚህ በሁኔታዎች መለዋወጥ የመጣ ውዥንብር ነው። ፈላስፋው አይ ውዥንብር አይደለም። በወቅቱ የጉድጓድ ውሃው በትክክል ሊቀዘቅዝ ወይም ሊሞቅ ይችላል። በራስህ ምናባዊ ዓለም ውስጥ መኖር ማለት ይሄ ነው። ከራስህ ምናብ ማብለጫ የለም። በአሁኑ ወቅት ዓለም ውስብስብና ሚስጥራዊ ይመስላል። ግን አንተ ከቀየርክ ወይም አንተ ከተቀየርክ ዓለም በጣም ቀላል ትሆናለች። ጉዳዩ ያለው ዓለም የሆነችበት መንገድ ላይ ሳይሆን ያንተ ምልከታ ላይ ነው። ወጣቱም ጠየቀ፣ የኔ ምልከታ? ፈላስፋውም መለሰ፣ በትክክል ይሄ ዓለምን በቆሸሸ መነጽር ውስጥ አሻግሮ የመመልከት ያህል ነው። በመሆኑም የተመለከትከው ነገር ሁሉ በተፈጥሮ ጥቁር ይመስልሃል። ሆኖም ግን መነጽርህን ብታጸዳው፣ ብትወለውለው የዓለምን ብርሃማነት መመልከት ትችል ነበር። ምናልባትም ሳታስበው ዓይንህን ትጨፍን ነበር። ምናልባትም መነጽርህን በድጋሚ ታጠልቅ ነበር። ግን ከመነሻው የቆሸሸውን መነጽርህን አውልቀ ዓለምን በቀጥታ መመልከት ትችላለህ። ይሄን የማድረግ ድፍረቱስ አለ? ወጣቱም ጠየቀ፣ ድፍረት? ፈላስፋውም መለሰ፣ አዎ ጉዳዩ የድፍረት ነው። ወጣቱም ቀጠለ፣ መልካም፣ በኋላ የምመልሳቸው በርካታ የማልቀበላቸው ነገሮች አሉ። ሰዎች መለወጥ ይችላሉ እያልከኝ እንደሆነ ማረጋገጥ እፈልጋለሁ። ልክ ነኝ ሲል ፈላስፋውን ጠየቀ። ፈላስፋውን መለሰ፣ በትክክል ሰዎች መለወጥ ይችላሉ፣ ደስተኛም መሆን ይችላሉ። ወጣቱም አለ፣ ሁሉም ሰው ያለ ልዩነት ሲል ጠየቀው። ፈላስፋው መለሰ፣ ያለምንም ልዩነት ሰዎች መለወጥ ይችላሉ፣ ደስተኛም መሆን ይችላሉ። ወጣቱም እንደ መሳቅ ብሎ ትገርማለህ፣ በጣም እየሳበኝ ነው፣ ልሞግትህ ነው። ፈላስፋውም ቀጠለ፣ አልሸሽም ወይም ምንም አልደብቅህም።
በዚህ ላይ በመከራከር እንቆይ። ስለዚህ ክርክር ሰዎች መለወጥ አይችሉም የሚለው ነው። ወጣቱም አለ በትክክል መለወጥ ሰዎች አይችሉም። እኔ ራሴ እየተሰቃየሁ ያለሁት መለወጥ ባለመቻሌ ነው። ፈላስፋውም አለ ብትለወጥ ግን ደስ ይልሃል? ወጣቱም መለሰ ምን ጥያቄ አለው? ተለውጬ ሕይወትን እንደ አዲስ መጀመር ብችል በፊትህ በደስታ አንበረከካለሁ፣ ግን አንተ ነህ ከፊት የምትንበረከከው ሲል መለሰለት። ፈላስፋው የተማሪነት እውነታን የምፈልግበት የወጣትነት ጊዜን አስታወስከኝ። ወጣቱም አለ አዎ ስለ ሕይወት እውነቱን እየፈለግኩኝ ነው። ፈላስፋውም መለሰ እንደ አሁን ተማሪዎችን የመቀበል ፍላጎት ኖሮኝ አያውቅም። ሆኖም ግን የግሪክና የሌላ ፍልስፍና ተማሪ ከሆንኩኝ ጀምሮ ልክ እንዳንተ ያለ ወጣት ሰው በመጠበቅ ላይ ነበርኩኝ። ወጣቱም አለ ሌላ ፍልስፍና ምን ሊሆን ይችላል? ፈላስፋውም አለ ጥናቴ እሱ ጋር ነው፣ እንግባበት። ረጅም ምሽት ነው የሚኖረን፣ ቡና ላፍላልህ ሲል ጠየቀው። ይህ መጽሐፍ ከዚህ በፊት ካየናቸው ከምንዳሰሳቸው መጽሐፎች ወጣ ያለ ነው። እስከ መጨረሻው አብረን እንቆይ። አሁን የአእምሮ ቁስልህን እርሳው ከሚለው የዚህ መጽሐፍ ምዕራፍ 1 ወይም የመጀመሪያው ምሽት 1 ያለውን ሐሳብ በመቀጠል እናያለን። ወጣቱ ልጅ ወደ ጥናት ክፍሉ ገብቶ ወንበር ላይ ዘጭ ብሎ ተቀመጠ። የፈላስፋውን ንድፈ ሐሳቦች ላለመቀበል ለምን ቁርጠኛ ሆነ? ምክንያቶቹ ግልጽ ነበሩ። በራስ መተማመን ይህ ወጣት አልነበረውም። ይሄ የበታችነት ስሜት ከልጅነቱ ጀምሮ ከግላዊና ከትምህርት ዝግጅቱ እንዲሁም ከአካላዊ ሁኔታው ጋር ተያይዞ የነበረ ነው። ምናልባትም በዚህ የተነሳ ሰዎች ሲመለከቱት ከሚገባው በላይ በራሱ ላይ ማተኮር ያዘነብላል። በአብዛኛው የሌሎች ደስታ ማድነቅ የሚሳነውና ሰው እንዲያዝንለት የሚፈልግ ይመስላል። የፈላስፋው ንግግር ለእርሱ ከድሎት የተለየ አልነበረም። ወጣቱና ፈላስፋው ጥያቄያቸውን ጀምረዋል። ይህም ሶስተኛው ድብቁ አካል የሚለውን ሐሳብ ወጣቱ ለማወቅ የሚጠይቀው ጥያቄ ይሆናል። ጥቂት ቀደም ብለህ ሌላ ፍልስፍና የሚል ቃል ተጠቅመ ነበር፣ ምርምር ግን በግሪክ ፍልስፍና እንደሆነ ሰምቻለሁ ሲል ወጣቱ ጥያቄውን ጀመረ። ፈላስፋው አዎ ከአፍላ ወጣትነት ጀምሮ የታላላቆችን የግሪክ ምሁራን ማለትም ሶቅራጠስ፣ ፕሌቶ፣ አርስቶትል ፍልስፍና የህይወቴ አስኳል ነው። አሁን ላይ የፕሌቶን ሥራ እየተረጎምኩኝ ነው። ቀሪው ህይወቴንም የጥንታዊ ግሪክ አስተሳሰቦችን በማጥናት ለማሳለፍ ነው የምፈልገው። ወጣቱ መልካም፣ ታዲያ ሌላ ፍልስፍና ምንድን ነው? ፈላስፋው ቀጠለ። በ20ኛው መቶ ክፍለ ዘመን መባቻ ላይ በኦስትሪያዊው ሳይካትሪስት አልፍሬድ የተፈጠረ አዲስ የስነ ልቦና አስተሳሰብ ነው። በጥቅሉ የአድለር ስነ ልቦና ይባላል። ወጣቱ እሺ በግሪክ ፍልስፍና የተጠመቀ ሰው ስነ ልቦና ላይ ፍላጎት ያድርበታል ብዬ አስቤ አላውቅም ሲል መለሰ። ፈላስፋው ሌሎች የስነ ልቦና አስተሳሰቦች ላይ ብዙ ዕውቀት የለኝም፣ ነገር ግን የአድለር ስነ ልቦና ከግሪክ ስነ ልቦና ጋር በግልጽ የሚገናኝና ትክክለኛ የጥናት መስክ እንደሆነ ይሰማኛል። ወጣቱ በፍሮድና ዮንግ ስልጠና ላይ ወይም ስነ ልቦና ላይ መሰረታዊ ዕውቀት አለኝ። የሚገርም መስክ ነው። በሚገባ ፍሩድና ዩንግ ታዋቂ ናቸው። አድለር በፍሩድ የሚመራው የቬና ሳይካትሪክ ማህበር መስራች አባል ነበር። ሐሳቦቹ ከፍሮይድ ጋር የሚቃረኑ ስለነበሩ ከቡድኑ ራሱን በማግለል የግለሰብ ስነ ልቦና ላይ መሰረት ያደረገ ጽንሰ ሐሳቦችን መሰረተ። ስለዚህ በመቀጠል የምናወራው ሰዎች ለምን ሊለወጡ ይችላሉ ወይ ደግሞ ሰዎች ለምን መለወጥ ይችላሉ የሚለውን ሐሳብ ይሆናል ሲል ፈላስፋው ለወጣቱ ግልጽ አደረገለት። ወጣቱም በመጀመሪያ የውይይታችን ነጥቦችን እንለይ። ሰዎች ይለወጣሉ ትላለህ። ትንሽ ከፍ አድርገህ ደግሞ ሁሉም ሰው ደስተኛ መሆን ይችላል ትላለህ። ፈላስፋው ቀጠለ። አዎ ያለምንም ልዩነት ሁሉም ሰው መለወጥ ሆነ ደስተኛ መሆን ይችላል። ስለ ደስተኝነት የምናደርገው ውይይት ለጊዜው አቆይተን በቅድሚያ ስለ መለወጥ እናውጋ። ሁሉም ሰው ብለወጥ ብሎ ይመኛል። እኔም መለወጥ እንደምፈልግ አውቃለሁ ሲል ወጣቱ ቀጠለ። ማንኛውም ሰው በዚህ እንደሚስማማ እርግጠኛ ነኝ። ነገር ግን ለምንድን ነው ሁሉም ሰው መለወጥ እንደሚፈልግ የሚሰማው? የዚህ ብቸኛው ምላሽ ሰዎች መለወጥ አለመቻላቸው ነው ብዬ አምናለሁ። ምንም ያህል ቢመኙ ሰዎች መለወጥ አይችሉም።
ለዚህም ነው በርካታ ሰዎች በአዳዲስ ሃይማኖቶች፣ ራስ አገዝ ውይይቶችና ማንም ሰው መለወጥ ይችላል በሚል ስብከት የሚጠለፉት። ተሳሳትኩኝ ሲል ወጣቱ ጠየቀ። ፈላስፋው መልካም፣ ሰዎች መለወጥ አይችሉም የሚል ጠንከር ያለ ሐሳብ ለምን እንደኖረ ልጠይቅ። ወጣቱም መለሰለት፣ ምክንያቱ ይኸውልህ፣ ራሱን ለረጅም ዓመታት ያገለገለ አንድ ጓደኛ አለኝ። ከቤት መውጣት ይመኛል፣ ስራም ቢያገኝ ይመኛል። ስለዚህ አሁን ያለበት ሁኔታ መለወጥ ይፈልጋል። ለማህበረሰቡ ከፍተኛ ጥቅም መስጠት የሚችል ሰው እንደሆነ እኔ ጓደኛው ምስክር ነኝ። ችግሩ ከክፍሉ መውጣት አለመፈለጉ ነው። ወደ ውጭ ለመውጣት አንድ እርምጃ ቢራመድ እንኳን እጅና እግሩ ይንቀጠቀጣል፣ የልብ ምቱ ይጨምራል፣ የሚደነግጥ ወይም የሚያብድ ይመስለዋል። መለወጥ ይፈልጋል ግን አልቻለም። ፈላስፋው ወደ ውጭ ለመውጣት ያልፈለገው ምክንያት ምን ይመስልሃል? እርግጠኛ አይደለሁም። ከወላጆቹ ጋር ባለው ግንኙነት ወይም የሥራ ቦታ ወይም ትምህርት ቤት አሹፈውበት ወይም አንጓጠውበት ሊሆን ይችላል። ይህን የመሰለ የአእምሮ ቁስለት ገጥሞት ሊሆን ይችላል። ግን ተቃራኒውም ሊሆን ይችላል። ምናልባት ልጅ እያለ እንክብካቤ በዝቶበት ወይም እውነታውን መጋፈጥ አልችልም ብሎ ሊሆን ይችላል። አላውቅም። እናም ያለፈ ሕይወቱን ወይም የቤተሰቡን ሁኔታ መበርበር አልቻለም፣ ወይም እኔም አልችልም። ፈላስፋው ቀጠለ፣ የአእምሮ ቁስለቱ ምክንያት የሆነ ነገር በጓደኛ ሕይወት ውስጥ ገጥሞታል እያልክ ነው? በዚህ ምክንያት ወደ ውጭ መውጣት አቆመ እያልክ ነው? በትክክል። ነገሮች በምክንያት ስለመከሰታቸው ዓለም ያወቀው፣ ፀሐይ የሞቀው ጉዳይ ነው። ታዲያ የእርሱ ወደ ውጭ መውጣት አለመቻል በልጅነቱ ያደገበት የቤተሰብ ከባቢ ምክንያት ሊሆን ይችላል ማለት ነው። የቤተሰቦቹን ፍቅር ስላላገኘ ተበድሎ ስላደገ ነው ከሌሎች ጋር ግንኙነት መመስረትና ወደ ውጭ መውጣት የማይችለው። አሳማኝ ነው አይደል? ሲል ፈላስፋው ጠየቀ። አዎ፣ በሚገባ አሳማኝ ነው። ምን ያህል ፈታኝ እንደሆነ ማሰብ እችላለሁ። ፈላስፋው አለ፣ ሁሉም ነገር በምክንያት ነው የሚሆነው ትላለህ። ስለዚህ በሌላ አገላለጽ የዛሬ እኔነቴ ወይም ውጤቱ ባለፈው ሁኔታ መንስኤ ይወሰናል እያልከኝ ነው አይደል? በትክክል ተረድቻለሁ። ወጣቱ አለ፣ አዎ ትክክል ነህ። ፈላስፋውም ቀጠለ፣ የማንኛውም ሰው ዛሬ ከባለፈው ክስተት የሚመነጭ ከሆነ ነገሮች ግራ የሚያጋቡ አይሆኑም? አይታይህም? ይህ ነገር በቤተሰቦቻቸው ችግር ገጥሟቸው ያደጉ ሁሉ ልክ እንደ ጓደኛ አይነት ስቃይ ውስጥ ስለሚገቡ ራሳቸውን ያገላሉ። ወይም ይህ ሰው ሐሳቡ ውሃ አይቋጥርም ትላንት ዛሬን የሚቆጣጠር ከሆነና ምክንያቱ ውጤቱን የሚቆጣጠር ከሆነ ማለቴ ነው። ወጣቱ አለ፣ በትክክል ምን እያልከኝ እንደሆነ እስኪ ንገረኝ። የትላንት መንስኤዎች ላይ ብቻ የምናተኩር ከሆነና ነገሮችን ከምክንያት ውጤት አንጻር ብቻ ለመመልከት ጥረት የምናደርግ ከሆነ እጣ ፋንታ ላይ እናርፋለን። ምክንያቱም የዚህ ጽንሰ ሐሳብ ዛሬና የወደፊት በትላንት አጋጣሚዎች የተወሰነ ስለሆነ መለወጥ አይቻልም የሚል ነው። ተሳሳትኩኝ ሲል ወጣቱን ጠየቀ። ወጣቱም አለ፣ ታዲያ ትላንት ምንም ፋይዳ የለውም እያልከኝ ነው? ፈላስፋው ቀጠለ፣ አዎ፣ የአድለር ስነ ልቦና መሰረት ይሄ ነው። ወጣቱ ገባኝ። የግጭታችን ነጥብ ትንሽ የተገለጠ ይመስለኛል። ግን እንዳንተ ሐሳብ ከሆነ ጓደኛዬ ወደ ውጭ የማይወጣበት ምንም ምክንያት የለውም እያልከኝ አይደለም። ምክንያቱም የትላንት ገጠመኞች ምንም ፋይዳ የላቸውም እያልከኝ ስለሆነ አዝናለሁ። ግን ይሄ ጥያቄ ውስጥ የሚገባ አይደለም። ራሱን የሚያገልበት አንዳች ምክንያት መኖር አለበት። ከዚህ የተለየ ምንም ማብራሪያ ሊኖር አይችልም። ፈላስፋውም አለ፣ እርግጥ ነው ምንም ማብራሪያ አይኖርም። ስለዚህ በአድለር ስነ ልቦና የትላንት ምክንያት የምንለው ነገር ሳይሆን ያለው የዛሬ ግቦች ናቸው። ወጣቱ እንዲህ አለው፣ የዛሬ ግቦች። ፈላስፋውም አለ፣ ወዳጅህ ደህንነት ስለማይሰማው ከቤት አይወጣም። በሌላ በኩል አስበው፣ ወደ ውጭ መውጣት ስለማይፈልግ የፍርሃት ሁኔታዎች እየፈጠረ ነው። አልገባኝም። በዚህ መልኩ አስበው፣ ጓደኛ ቀድሞውንም የመውጣት እቅድ ስለሌለው የፍርሃት ክስተቶችን በመፍጠር ግቡን ለማሳካት ይጥራል። በአድለር ስነ ልቦና ይሄ ቴሌኦሎጂ የአንድ ነገር የዓላማ ጥናት በመባል ይታወቃል። ወጣቱም እየቀለድክ ነው? የወዳጄ ፍርሃትና ጭንቀት በአእምሮ የተፈጠረ ነው እያልከኝ ነው? ታዲያ ጓደኛዬ ህመሙን እያስመሰለ ነው ልትለኝ ነው? ፈላስፋውም ቀጠለ፣ የታመመ እያስመሰለ አይደለም። ጓደኛ የሚሰማው ፍርሃትና ጭንቀት ትክክለኛ ነው። አልፎ አልፎም በራስ ምታትና በሆድ ህመም ሊሰቃይ ይችላል። ነገር ግን እነዚህ ሁሉ ምልክቶች ወደ ውጪ ያለ መውጣት ግቡን ለማሳካት የተፈጠሩ ናቸው እያልኩህ ነው። ወጣቱም በጭራሽ በምንም አይነት ይህ መልስ ሊሆን አይችልም።
ፈላስፋውም አለ ይሄ በኢቲኦሎጂ የምክንያት ጥናትና ቴዎሎጂ የአንድ ነገር የዓላማ ጥናት መካከል ያለ ልዩነት ነው። የነገርከኝ ነገር ሁሉ የተመሰረተው መንስኤው ላይ ነው። መንስኤ ላይ እስከ ቆየን ድረስ ወደፊት መራመድ አንችልም። በዚህ ሐሳብ መሰረት ሰዎች ለምን መለወጥ ይችላሉ የሚለውን የተረዳ ይመስለኛል። ወጣቱና ፈላስፋው በዚህ መልክ ንግግራቸውን ቀጥለዋል። ይህ መጽሐፍ ከዚህ በፊት ካየናቸው አስደናቂና ሕይወት ለዋጭ መጽሐፎች ወጣ ባለ አይነት የቀረበ መጽሐፍ ነው። በመቀጠል የአእምሮ ቁስል የለም የሚለውን ፈላስፋው እንዴት ወጣቱን እንደሚያስረዳው እንመለከታለን። ከዚህም ለሕይወታችን የሚሆኑ ጠቃሚ ነጥቦችን እንደምናገኝ ባለሙሉ ተስፋ ነኝ። ይህ ከዚህ መጽሐፍ የምናየው የመጨረሻው ሐሳብ ይሆናል። አብረን እንቆይ። የአእምሮ ቁስል የለም። ወጣቱ በነገሮች ላይ ዝርዝር ማብራሪያ ብትሰጠኝ ደስ ይለኛል። እንደ መነሻ በሁለቱ መካከል ያለውን ልዩነት ማለትም በኢቲኦሎጂና በቴሊኦሎጂ መካከል ያለው ልዩነት ምንድን ነው? ፈላስፋውም አለ ከፍተኛ ትኩሳት ያለው ጉንፋን ይዞ ሐኪም ቤት ሄደሃል ብለን እናስብ። ከዚያ ሐኪሙ የበሽታህ መንስኤ ትላንት ወደ ውጭ ስትወጣ በአግባቡ አለመልበስ እንደሆነ ይነግርሃል። ታዲያ በዚህ ደስተኛ ትሆናለህ? በጭራሽ ደስ አይለኝም። ለኔ ምክንያቱ ምንም ይሁን ምን ግድ አይሰጠኝም። አለባበሴም ሆነ ዝናብ መዝነቡ ግድ አይሰጠኝም። ይልቅ ግን እየተሰቃየሁበት ያለውን ምልክት ግድ ይሰጣኛል። ሐኪሙ መድኃኒት ማዘዝ፣ መርፌ መውጋት ወይም የሚያስፈልገውን ሕክምና እንዲሰጠኝ ነው የምፈልገው ሲል መለሰ። ፈላስፋውም ሆኖም ግን የኢቲኦሎጂ አቋም ያላቸው ሰዎች በርካታ አማካሪዎችና የአእምሮ ሐኪሞችን ጨምሮ እየተሰቃየህበት ያለው ነገር ካለፈው የመነጨ እንደሆነ ተከራክረው አየህ ያንተ ችግር አይደለም ይሉሃል። የአእምሮ ቁስል መከራከሪያ አይነተኛው የኢቲኦሎጂ ምሳሌ ነው። ወጣቱም ተረጋጋ፣ የአእምሮ ቁስል ከነጭራሹ የለም እያልከኝ ነው ሲል ፈላስፋውን ጠየቀው። ፈላስፋው በትክክል ሲል መለሰለት። ወጣቱም ግራ በመጋባት ራሱን እየነቀነቀ ምን በስነ ልቦና ላይ በቂ ዕውቀት የለህም እንዴ ሲል ጠየቀው። ፈላስፋውም በአድለር ስነ ልቦና የአእምሮ ቁስለት የሚባል ነገር የለም። ይሄ በጣም አዲስና አቅጣጫ ቀያሪ ነጥብ ነው አውቃለሁ። በእርግጥም የፍሮይድ የአእምሮ ቁስል እይታ የሚገርም ነው። የአእምሮ ቁስል ለሰው ልጅ የዛሬውን ደስታ ማጣት ምክንያት ነው ብዬ አምናለሁ። የሰውን ሕይወት እንደ ትልቅ ትረካ ከተመለከትከው በቀላሉ መረዳት የሚቻል መንስኤ አለ እና በጣም ማራኪ ታሪክ ስሜት የሚፈጥር ጠንካራ እንድምታ አለው። አድለር የአእምሮ ቁስል የሚለው መከራከሪያ እንዲህ ነው። የትኛውም የሕይወት ልምድ ለስኬታችን ወይም ለውድቀታችን በራሱ ምክንያት ሊሆን አይችልም። ባጋጠመን መጥፎ ነገር ልንሰቃይ አንችልም። የአእምሮ ቁስል ለዓላማችን የሚመቸውን ግን መርጠን እንወስዳለን። በገጠመኞቻችን ሳይሆን ለገጠመኞቻችን በምንሰጠው ትርጉም ልንገደብ እንችላለን በማለት ሐሳቡን ያቀርባል። ስለዚህ የሚመቸንን ትርጉም እንሰጣለን እያልከኝ ነው ሲል ወጣቱ ፈላስፋውን ጠየቀው። ፈላስፋውም በትክክል አድለር የሚገጥሙን የሕይወት ልማዶች ሳይሆን በምንሰጠው ትርጉም ነው የምንወሰነው የሚለው ነጥብ ላይ ትኩረት አድርጋል። በልጅነት የሚገጥሙን መጥፎ ገጠመኞች ወይም ሌላ ክስተት ስብዕናችን ላይ ምንም ጫና አይፈጥርም እያልኩ አይደለም። ጫናቸው ከፍተኛ ነው፣ ግን ዋናው ጉዳይ ምንም ነገር በእነዚህ ነገሮች ጫና አያድርበትም። ላለፉ ገጠመኞቻችን የምንሰጠው ምክንያት ግን ሕይወታችንን ይቀርጸዋል። ሕይወት ላይ ሌላ ሰው የሚሰጥ ነገር ሳይሆን ራስህ የምትመርጠው ነው። ስለዚህ አኗኗርህን የምትወስነው ራስህ ነህ። ወጣቱም እሺ ጓደኛዬ ራሱን ያገለለው ስለመረጠ ነው እያልከኝ ነው። ይሄ በጣም አሳሳቢ ነው። እመነኝ፣ ይሄን አይደለም የሚፈልገው። ይሄ ተገዶ የገባበት ነገር ነው ብዬ ነው ማምነው። አሁን የሆነውን ከመሆን ውጭ ሌላ ምርጫ የለውም። ፈላስፋውም በፍጹም በቤተሰቦቼ በአግባቡ ስላልተያዝኩኝ በማህበረሰብ ውስጥ መቀላቀል አልችልም ብሎ የሚያስበውን እንኳን ብናስብ በዚህ መልኩ ማሰቡ ግቡ ስለሆነ ብቻ ነው። ይሄ ምን አይነት ግብ ነው ሲል ወጣቱ ፈላስፋውን ጠየቀው። ቀድሞ የሚመጣው ጉዳይ ወደ ውጭ አለመውጣት የሚለው ነው። ቤት ለመቀመጥ ፍርሃትና ጭንቀት እንደ ሰበብ እየተጠቀመ ነው ሲል ፈላስፋው መለሰለት። ወጣቱ ታዲያ ወደ ውጭ መውጣት የማይፈልገው ለምንድን ነው? ችግሩ ያለው እዚህ ጋር ነው።
ፈላስፋው መለሰ፣ መልካም፣ ይህን ከቤተሰቦቹ አንጻር አስበው። ልጅ በቤት ውስጥ ቢቀመጥ ምን ይሰማሃል? ወጣቱም መጨነቂ አይቀርም፣ ወደ ማህበረሰቡ እንዲመለስ ረዳዋለሁ፣ ደህና እንዲሆን እፈልጋለሁ እና ያለ አግባብ አሳድጌው ከሆነ ብዬ አስባለሁ። በትክክልም ያስጨንቀኛል እና ወደ ቀደመ ነገሩ እንዲመለስ የሚያስፈልጉ ነገሮችን ሁሉ አደርጋለሁ ሲል መለሰ። ፈላስፋውም ችግሩ ያለው እዚህ ጋር ነው። የቱ ጋር ሲል ጥያቄ ጠየቀ ወጣቱ። ፈላስፋውም ክፍሌ ውስጥ ከተቀመጥኩኝ ቤተሰቦቼ ይጨነቃሉ። የቤተሰቦቼ ትኩረት በሙሉ ወደ እኔ እንዲሆን ማድረግ እችላለሁ። ይንከባከቡኛል እና ይጠነቀቁልኛል። በሌላ አገላለጽ ወደ ውጭ ለመውጣት ጥረት ካደረኩኝ ከማንም ሰው ትኩረት ማግኘት አልችልም። በማላውቃቸው ሰዎች ተከብቤ ተራ ሰው ሆናለሁ። ማንም ሰው የተለየ እንክብካቤ አያደርግልኝም። ይህን የመሰለ ታሪክ ራሳቸውን ከሚያገሉ ሰዎች በተደጋጋሚ የሚደመጥ ነው። ወጣቱም እንደዚያ ከሆነ ጓደኛዬ ግቡን አሳክቷል ማለት ነው። እናም በአሁኑ ሁኔታው ተደስቷል ማለት ነው። ፈላስፋውም ደስተኛ አይመስለኝም። በግቡ መሰረት እየተንቀሳቀሰ እንደሆነ ግን አልጠራጠርም። ይሄ በጓደኛህ ላይ ብቻ የተፈጠረ አይደለም። እያንዳንዳችን የሆነን ግብ መሰረት አድርገን ነው የምንኖረው። ቴሌኦሎጂ የሚሰራውም በዚህ መንገድ ነው። ወጣቱም በድንጋጤ አይሆንም፣ ይህ በፍጹም ተቀባይነት የሌለው ጉዳይ ነው። ፈላስፋውም ቀጠለ፣ አዳምጥ፣ ስለ ጓደኛ ብቻ እያወራን የምንቀጥል ከሆነ ውይይታችን እድሜው ያጥራል። ተከሳሽ የሌለበት የፍርድ ቤት ሂደት ነው የሚሆነው እና ይሄ ደግሞ ምንም ተስፋ አይኖረውም። ሌላ ምሳሌ እንጠቀም። መልካም፣ ይሄን እንዴት ታየዋለህ? ትላንት የገጠመኝ የራሴ ታሪክ ነው። ኦ፣ ለማዳመጥ ዝግጁ ነኝ ሲል ፈላስፋው ቀጠለ። እስከዚህ መጽሐፍ ቅምሻ አብረውኝ ስለተጓዙ ምስጋናዬ ከፍ ያለ ነው። እንደ ቦነስ እኔ ከዚህ መጽሐፍ የወሰድኩትንና የወደድኩትን ማለትም ንዴት የሰዎች ፈጠራ ነው የሚለውን ሐሳብ ልስጣችሁና የዛሬውን የመጽሐፍ ቅምሻ እንቋጨው። በመቀጠል የምናየው ንዴት የሰዎች ፈጠራ ነው የሚለውን የወጣቱንና የፈላስፋውን ክርክር ይሆናል። ወጣት ትላንት ከሰዓት ቁጭ ብዬ ቡና እየጠጣው አንድ አስተናጋጅ ጃኬቴ ላይ ቡና ይረጭብኛል። ከልብሶቼ ባህል በጣም የምወደው ጃኬት ነው። ምንም ማድረግ አልቻልኩም። ተናደድኩኝ። ጎሮሮዬ እስኪነቃ ድረስ ጮኩበት። ህዝቡ የተሰበሰበበት አካባቢ ላይ እንደዚህ ጮኬ የማወራ ሰው አይደለሁም። ትላንት ግን በጣም በንዴት ስለጦፍኩኝ ምን እያደረግኩኝ እንደሆነ እንኳን መገንዘብ አልቻልኩም። ታዲያ ይሄስ እዚህ ላይ ግብ የሚባል ነገር አለ? በፈለግከው መንገድ ብትመለከተውም ይሄ ባህሪ በምክንያት የመጣ አይደለም ሲል ወጣቱን ጠየቀው። ፈላስፋውም በንዴት ስሜት ተነሳስተህ ጮክ ማለት ነው። ምንም እንኳን የተረጋጋ ብትሆንም ንዴትህን ግን ማስወገድ አልቻልክም። ሊወገድ የሚችል ክስተት ስላልነበር ምንም ማድረግ አልቻልክም። ይሄ ነው እያልከኝ ያለኸው? ወጣቱም መለሰ፣ አዎ፣ ምክንያቱም ሁሉም የሆነው በድንገት ነው። ቃላቶቹ ከአንደበቴ የወጡት የማሰቢያ ፋታ እንኳን ስላልነበረኝ ነው። ፈላስፋውም አለ፣ ትላንት በእጅ ላይ ቢላ ነበር ብለህ አስብ። ታዲያ ብስጭት ነድቶ ስትወጋው አስበው። ላስወግደው የማልችለው ክስተት ስለነበር ምንም ማድረግ አልቻልኩም ብለህ ምክንያት ለመስጠት ትችላለህ? ወጣቱም እባክህ እሱ የተጋነነ መከራከሪያ ነው ሲል መለሰ። ፈላስፋውም የተጋነነ መከራከሪያ አይደለም፣ እንደ ማብራሪያ ከሆነ በንዴት የተፈጸመ ድርጊት ሁሉ በንዴት ተሳቦ ግለሰቡ ከዚህ በኋላ ምንም ኃላፊነት አይወስድም ማለት ነው። በትክክልም ሰዎች ስሜታቸውን መቆጣጠር አይችሉም እያልከኝ ነው ሲል ለወጣቱ መለሰለት። ወጣቱም መልካም፣ ንዴትን እንዴት ትገልጸዋለህ ታዲያ ሲል ጠየቀው። ፈላስፋውም በጣም ቀላል ነው። ንዴት ውስጥ ገብተህ መጮህ ጀመርክ። የተናደድከው ለመጮህ ነው። በሌላ አነጋገር የመጮህ ፍላጎትህን እውን ለማድረግ የንዴት ስሜትህን ፈጠርከው። ወጣቱም አልገባኝም፣ ምን ማለት ነው ሲል መለሰ። ፈላስፋውም የመጮህ ፍላጎት ከሁሉም ቀድሞ የሚመጣ ነው። ይህም ማለት በጩኸት አስተናጋጁ እንዲሰግድልህ ስለፈለክ ማለት ያለብህን ነገር አዳመጥክ። ይህን ለማድረግ የንዴት ስሜትን ፈጠርከው። ወጣቱም እኔ ፈጠርኩት? እየቀለድክ መሆን አለበት። ታዲያ መጮህ ምን አስፈለገ? እንዳልኩ ተበሳጨው፣ ደንግጬ ነበር። ፈላስፋውም በፍጹም ሳትጮህ ነገሮችን ማብራራት ትችል ነበር። በእርግጠኝነት አስተናጋጁ ይቅርታ ጠይቆ ጃኬትህን በንጹህ ጨርቅ ሊያጸዳልህ ወይም ሌላ ተገቢ የሆነ ማስተካከያ ሊወስድ ይችል ነበር። ምናልባትም የደረቅ እጥበት ሊያደርግልህ ይችል ነበር። እነዚህ ነገሮች ሊያደርግ እንደሚችል ብትገምትም መጮህን መረጥክ።
ነገሮችን በተገቢው መንገድ ማብራራት ብዙ ችግር ያለው ስለመሰለ ማምለጫ ፈለክ። ይህን ሰው ያንተ ተገዢ ልታደርገው ፈለክ። ይህን ለማድረግ የተጠቀምከው መንገድ የንዴት ስሜትን ነበር። ወጣቱም በምንም አይነት ልታሞኘኝ አትችልም፣ ንዴቴን የፈጠርኩት እግሬ ስር እንዲንበረከክ ለማድረግ ነው እያልከኝ ነው? በፈለከው እምልልሃለሁ። ይህን ለማሰብ ሰከንድም አልነበረኝም፣ አስቤበት አልነበረም። ንዴት በጣም ስሜት ቀሽቃሽ ነው። ፈላስፋውም በትክክል ንዴት ቅጽበታዊ ስሜት ነው። የምነግርህ ታሪክ አለኝ፣ አዳምጠኝ። ከዕለታት አንድ ቀን እናትና ልጅ ይጨቃጨቃሉ። ከዚያ በድንገት ስልኩ ጮኸ። ንዴቷ ባይለቃትም መነጋገሪያውን በፍጥነት በማንሳት ሄሎ ትላለች እናት። ደዋዩ የልጇ የክፍል ኃላፊ መምህር መሆኑን ስታውቅ ንግግሩን ገታ አድርጋ በትህትና ማውራት ጀመረች። ከዚያ ለደቂቃዎች ጥሩ ንግግር አደረገች። ልክ የስልክ ንግግሩ ሲያበቃ ቀድማ ወደ ነበረችበት ሁኔታ ተመለሰች። ወጣቱም መልካም፣ ይሄ አዲስ ታሪክ አይደለም። ፈላስፋውም እዚህ ጋር አይታይህም? ንዴት ስንፈልገው የምንመዘው መሳሪያ ነው። ስልኩ ሲጮህ የሚቀየርና ስልኩ ሲዘጋ ደግሞ ወዲያው የሚመጣ። እናትየው የምትጮኸው መቆጣጠር በማትችለው ንዴት አይደለም። ንዴቷን የምትጠቀመው ልጇን ለመብለጥና ንግግሯን አጽንኦት ለመስጠት ነው። ወጣቱም ስለዚህ ንዴት ፍላጎታችንን የምናሟላበት መንገድ ነው እያልከኝ ነው? ፈላስፋውም ቴሊኦሎጂ የሚለው ይህን ነው። ወጣቱም አሁን ገባኝ። በዚህ የተረጋጋ በሚመስል ድብቅ ማንነት ውስጥ የእምነት ወይም የሞራል መርህ የሌለነ። ስለ ንዴትም ይሁን ስለ ተገለለው ጓደኛዬ ብናወራም ሁሉም እይታ ሰውን በመጠራጠር ስሜት የታጨቀ ነው። የዛሬ መጽሐፍ ቅምሻችን የመጀመሪያው ክፍል ከዚህ መጽሐፍ ያየነው ይህን ይመስል ነበር። በሚቀጥለው ጊዜ ከትላንት ነፃ መውጣት እንዲሁም ደግሞ ሶቅራጥስና አድለር ራስህን ተቀብለኸዋል ወይ? አለመደሰት ለራስ የምትሰጠው ነገር ነው። ሰዎች ሁልጊዜም አለመለወጥን ይመርጣሉ። በመጨረሻም ሕይወት እዚህና አሁን ይወሰናል የሚሉትን ክፍል 2 ነጥቦችን በሚቀጥለው ጊዜ በስፋት የምንዳስስ ይሆናል። ይህ መጽሐፍ ከዚህ በፊት ካየናቸው መጽሐፍ ቅምሻዎች በተለየ መልኩ ወጣ ያለ አቀራረብ ሲኖረው እኔ በግሌ ይህንን መጽሐፍ ራስን መቀበል ወይም ሕይወት ቀያሪ መጽሐፍ ነው ስል ማጋነን አይደለም። ይህ መጽሐፍ ከ10 ሚሊዮን ኮፒ በላይ የተሸጠና ዓለም አቀፍ ቁጥር 1 ሽያጭ የተቀናጀ መጽሐፍ ነው። ይህንን መጽሐፍ ማለትም ሕይወት ፊልም ቢሆን ኖሮ ያንተ ተቀናቃኝ ገጸ ባህሪ ማን ይሆን ነበር ለሚለው ጥያቄ በቂ የሆነ ምላሽ የያዘ መጽሐፍ ነው። ይህንን መጽሐፍ እንደተለመደው ሙሉን የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ ልትጽፉልን ትችላላችሁ። ይህ እጅግ በጣም ሕይወት ለዋጪ አስተሳሰብን የሚያሰፋ መጽሐፍ ለብዙዎች ተደራሽ መሆን እንዲችል ቪዲዮውን ላይክ በማድረግ ይህንንም ዕውቀት ለወዳጅ ዘመዶቻችን ሼር በማድረግ ይህንንም አስደናቂ የዕውቀት ቤተሰብ ደግሞ ሰብስክራይብ በማድረግ ብትቀላቀሉን እንደዚህ ያለ ሕይወት ለዋጭ መጽሐፎችን ዘውትር ወደ እናንተ የማደርስ ይሆናል። በሚቀጥለው ጊዜ እንዲህ ያለ መጽሐፎችን ወደ እናንተ ይዤ እስክመጣ ድረስ ቸርን ሰንብት።